ትችላላችሁ? እስቲ አንድ ጊዜ ብቻ ዘምሩልኝ። ይህ በቃል ዝማሬ መላእክት ያሰማቸው። ይህንን መዝሙር እንግዲህ ሕፃናቱ በዚህ በሰንበት ትምህርት ቤት አጥንተው ሊዘምሩ መጡ ማለት ነው መድረክ ላይ። ከዛ መድኃኔዓለም አዳነን በማይሻር ቃሉ፣ መድኃኔዓለም አዳነን በማይሻር ቃሉ፣ እልም በሉ እልም በሉ። እንግዲህ ልጆቹ አንደበታቸው ነው ወደዛ የወሰደባቸው። ያጠኑት እልል በሉ የሚለውን ነው። ግን የእነሱ አንደበት ሲኮላተፍ እልም በሉ ብለው ረግመው ወረዱ መድረክ ላይ እና እግዚአብሔር አስተካክሎ ይቀበልላቸዋል። የሕፃናቱን እድሜና ጤና እግዚአብሔር ይባርክልን። አንደበታቸውንም በቃለ እግዚአብሔር ይፍታልን። ደስ ይላል። ሕፃናት በልጅነት እንደዚህ በተኮላተፈ አንደበት ሲዘምሩ ደስ ይላል። እግዚአብሔርም ደግሞ በንጹህ ልብ ይቀበላል። እነሱ ልባቸው ንጹህ ስለሆነ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን የተናገራቸው ቃል ነው። እንግዲህ በደቀ መዛሙርቱ ቦታ ላይ ሆነን ነው እኛም ራሳችንን እያየን ከደቀ መዛሙርቱ የሚፈሰውን የደስታ ስሜት እየተጋራን፣ ደቀ መዛሙርቱ ደግሞ የሚያዝኑት ሐዘን እሱንም ደግሞ እየተካፈል ነው ትንሣኤውን የምናከብረው። እንግዲህ ዛሬ ዕርገቱ ነው። ጌታ ከሰማይ ወደ ምድር ሲወርድ የማዳን ተስፋ ስለሆነ ለሰው የተሰጠው በጣም በጉጉት ይጠበቅ ነበር። በነቢያቱም ቀድሞ ሲነገር የነበረ ነው። ጠብቀውታል። የነቢያቱን ትንቢት ያደመጡ የእግዚአብሔር ልጆች የሆኑ እግዚአብሔር ለዚህ ክብር ያዘጋጃቸው ቤተ እስራኤል ዘሥጋ በኋላም ደግሞ እስራኤል ዘነፍስ የተባልን እኛ ሁላችንም እንግዲህ ተስፋችን የጌታ መወለድ ድህነት ስላለበት እንግዲህ ተወለደ። በደስታው በመወለዱ ደስ አለን። አደገ ጌታ በኢየሩሳሌም እንደ ሕፃናት በበህቅ ልህቀ ነው የሚለው። እንደ ሕፃናት በየደረጃው አደገ። እንደ ሕፃናት እየተጫወተ እንደ ሕፃናት ሆኖ ግን በሕፃናት ውስጥ ሆኖ ደግሞ በእውቀትና በጥበብ ሕፃናቱን ጭምር አዋቂ እያደረገ አብረው የሚጫወቱትን አዋቂ እያደረገ በጥበብ እያረቀ በመንፈሳዊ ነገር እያጠነከረ አብሯቸው አድጓል። ያው እንደምታዩት በታምረ ኢየሱስ ሲነበብ እንደምትሰሙት አንዳንድ ጊዜ ጌታችን ኢየሱስ ክርስቶስ ከሕፃናት ጋር ሲጫወት ይላል። የሚጫወተው ልክ እኛ እንደተጫወትነው ጫወታ አፈር ከውሃ ጋር እየበጠበጡ ያንን ጭቃ እያቦኩ አይደለም ሕፃናት የሚጫወቱት። እኛም እንደሱ ነው ያደግነው። ከዛ ቅጠሉን እየሸመጠጥን እንደ እንጀራ እያደረግን አፈሩን እየበጠበጥን እንደ ወጥ እያደረግን ጎረቤት እየጠራን በዛው በሕፃንነት ዕድሜያችን ልክ ሕፃናት የሚጫወቱት ጫወታ ወላጆቻቸው በቤት ውስጥ የሚያደርጉትን ነገር አይደለም። እንጀራውን የሚያዩት ስንጋግር፣ ወጡን የሚያዩት ስንሰራ፣
ይሄንን እያሉ ይጫወታሉ በቤት። መጨረሻ ላይም ታዲያ በልተው ጠጥተው በሉ ደግሞ እንደማየና እንዳባየ እንጣላ ይሉና ደግሞ ብድግ ይላሉ፣ ይደባደባሉ። እዛው ሕፃናቱ ማለት ነው። ያሳየናቸውን ጠብ የሚደባደቡ ባልና ሚስት የሚጣሉ ቤተሰቦች ካሉ ሕፃናትም ያንን እየቀረጹ ነው የሚያድጉት። ስለዚህ የሕፃናት ጨዋታ እንደዚህ ነው በእኛ ዘመን የነበረው ማለት ነው። አሁንም ይኖራል መቼም ልጅነት እስካለ ድረስ ባህልና ስርዓትን ተከትሎ ነው ሰው የሚሄደው የሚጫወተው። እና ጌታም እንደ ሕፃናት አደገ ሲል ጭቃውን እያቦካ እንደ ወፍ እየሰራ ያችን ደግሞ ወፏን ዓይን እያበጀላት አፍንጫ እየሰራላት መጨረሻ በእጁ ይዛትና እፍ ሲላት ሕይወት አግኝታ ትበር ነበረ ይላል። ሕፃናቱ ደግሞ ደስ ይላቸዋል፣ ይጮሃሉ። እነሱም ደግሞ እንደሱ ይሰራሉ። ከዛ በኋላ እፍ ሲል ጉሮሯቸው እስኪያልቅ ድረስ እንደዛ አይሄድላቸውም፣ አይበርላቸውም። እያለቀሱ ወደ ቤታቸው ይመለሱ ነበር። ደግሞ ወላጆች መጥተው ልጆቻችንን እንደዚህ አድርጎ ብለው ደግሞ ይወቅሳሉ። የሱም ቤተሰቦች እመቤታችንን አሳዳጊ ዮሴፍን ይኸው የልጅ ጉሮሮ አበጠ ከሱ ጋር ሲጫወት ምን አድርጎ እንዳሳበጠው አናቅም እያሉ ስሞታ ያቀርቡ ነበረ። እሱ ደግሞ ደስ እንዲላቸው እንደገና እንዲሰሩ ያዛቸዋል። እየሰሩ የማርያም ልጅ ኢየሱስ ክርስቶስ ብረሩ ብሏቸዋል እያለ ያዛቸው ነበር። ምናልባት እፍ ሲሉ ደግሞ እነሱ በራሳቸው ኃይል እንዳደረጉት እንዳይሰማቸው፣ ይሄም ደግሞ አጉል እንዳይሆንባቸው እንዳይሰናከሉ የማርያም ልጅ ኢየሱስ ክርስቶስ ብረሩ ብሏቸዋል እያለ በሱ ስም እፍ እያሉ እንዲበሩ ያደርጉ ነበር። እና የልጅነት ጊዜው እንደዚህ ነው ያለፈው፣ በቁም ነገር ነው ያለፈው። ልጆችን እንኳን ሲያጫውት ከልጆች እንኳን ጋር ሲያደርግ ጌታ በእንዲህ ያለ መልካም ቁም ነገር በተአምራት ነው ልጆቹን እያስተማረ ያሳደጋቸው። እና ያው ለአቅመ አዳም ሲደርስ በነቢያቱ ትንቢት መሰረት ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቀለ፣ ሞተ፣ ተነሳ። ይሄ ሁሉ እንግዲህ ሐዘንም ነበረበት። ሲያዝ ደቀ መዛሙርቱ ሲያዝኑ እኛም በሰሞነ ሕማማት ያንን እያሰብን ነው ሐዘናችን። እንደገና በትንሣኤው ደግሞ ነጭ ለብሰን ብርሃናዊ አምላካችን ብርሃን ሊያለብሰን ሞትን ድል አድርጎ ተነሳ ብለን በደስታ ስናከብር ሰነበትን። 50ውን ቀን 40ውን ቀን ቆየን በደስታ። በዛሬው ዕለት መታሰቢያ ደግሞ ጌታችን ኢየሱስ ክርስቶስ እስከ ቢታንያ ተራራ ድረስ አወጣቸው ይላል። የቢታንያ ተራራ ከኢየሩሳሌም 5 ኪሎ ሜትር ርቀት ላይ የሚገኝ ተራራ ነው እና ይሄ ተራራ በዚያ ተራራ ላይ ብዙ ተአምራት ተፈጽመዋል። ከፍ ያለ ተራራ ነው። ወደዚያ ተራራ ይዟቸው ወጣ። ከዚያ በኋላ የመጻሕፍትን ምስጢር ሁሉ ገለጠላቸው፣ መከራቸው፣ ብዙ ነገር አስተማራቸው። ከትንሣኤው በኋላ የሚጸለየውን ጸሎት ያዳመጣችሁ ነው። ልባችሁ እዚህ ይሁን። ከትንሣኤው በኋላ አሁን የምንጸለየውን የኪዳን ጸሎት በቅዳሴ ውስጥ የተካተቱ ደግሞ አንዳንድ የቅዳሴ ጸሎት ካህናቱ፣ ዲያቆናቱ በዜማም በንባብም የሚያደርሷቸው ኪዳናት የሚባሉትን እነሱን አስተማራቸው። ከዚህ በኋላ የቤተ ክርስቲያን አገልግሎታችሁ እንደዚህ ይሁን፣ ቅዳሴያችሁ፣ ቁርባናችሁ በዚህ መሰረት ይፈጸም ብሎ ይሄንን ሁሉ ምስጢረ ቤተ ክርስቲያን የቅዱስ ቁርባንን የቅዳሴውን ምስጢር ካስተማራቸው በኋላ በ40ኛው ቀን ወደ ሰማይ ለማድረግ ተዘጋጀ ይላል። እንግዲህ እነሱ እየነገራቸው እያስተማራቸው
በኢየሩሳሌም ከተማ ቆዩ። እንደገና ሁለተኛ እመለሳለሁ፣ በተለየ መልክ ነው የምመጣው። እስክመለስ ድረስ ግን በኢየሩሳሌም ከተማ ቆዩ፣ የትም እንዳትሄዱ፣ በሃይማኖታችሁ እንዳትናወጡ፣ እንዳትሸበሩ፣ እንዳትጨነቁ፣ በፍቅር በሰላም ተግባብታችሁ ተረዳድታችሁ በአንድ ላይ ሆናችሁ ጠብቁ አላቸው እና ይሄንን ብሏቸው ደመና መጣ፣ ይዞት ከፍ ከፍ አለ። ደመና ራሱ ብድግ አለ፣ አፈፍ ብሎ ተነሳ በደመናው መካከል እና እያዩት ደነገጡ። ወደ ሰማይ እየወጣ በእጁ ደግሞ እያመሳቀለ እየባረካቸው አረገ ይላል። ያን ጊዜ ከትንሣኤው ጀምሮ የነበረው ደስታቸው በሙሉ ጨለመ። ለምን? አብሯቸው የኖረ አምላክ አብሯቸው ሲበላ ሲጠጣ፣ በሽተኞችን ሲያድን፣ ብዙ ምክር ሲመክራቸው፣ ከቤተሰቦቻቸው ለይቶ ለሰማያዊ ክብር ለእሱ አገልጋይነት መርጧቸዋልና አሁን ከፍ እያለ እያረገ ሲሄድ ብቸኝነት ተሰማቸው፣ አዘኑ ይላል። እያዘኑ እየተከዙ ወደ ቤታቸው ተመለሱ ይላል። እንግዲህ እሱ ወደ መንበረ ክብሩ ከመጣበት ከጽርሐ አርያም በመንበረ ክብሩ በሰማያዊው ዙፋን ላይ በመላእክት ዝማሬ በመላእክት የምስጋና ቃል አርጎ በቦታው ከአባቱ ቀኝ በመንበሩ ላይ ተቀመጠ። እንግዲህ ከ10 ቀን በኋላ ደግሞ ይላክላቸዋል የተባለው ቃል የተገባላቸው የሚሰጣቸው ኃይል እንዳለ ተነግሯቸው በዚህ ሐዋርያቱ በዝግ ቤት ውስጥ ቆዩ ይላል። አሁን የምንወስደው አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም። ይሄ ወሳኝ ቃል ለሐዋርያቱ የተሰጠው ቃል ለእኛም ይሰራል። እኛም አሁን ይሄ ቃል ስለደረሰ ኢየሩሳሌም በተባለች በቅድስት ቤተ ክርስቲያን ተሰብስበናል። እቺ ቤተ ክርስቲያን የሰማያዊት ኢየሩሳሌም ምሳሌ ናት። መጨረሻ ዘመን ሲመጣ የምንሰበሰብባት እግዚአብሔር ክብር እንድንወርስ የፈቀደን ሰዎች፣ ጻድቃን ሆነን ከጻድቃን ጋር የምንደመር ሰዎች፣ በሃይማኖት በምግባር የጸናን ሰዎች፣ ለእግዚአብሔር ቅዱስ ቃል እየተገዛን አስራቱን በኩራቱን እያወጣን እንደ ቃሉ የምንኖር ሰዎች መጨረሻችን ማረፊያችን ኢየሩሳሌም ናት። ተስፋ አድርገን የምንኖረው ለዚህ ነው። ስለዚህ ከቤተ ክርስቲያን መውጣት አይገባም። ከቤተ ክርስቲያን መለየት አይገባም። ከቤተ ክርስቲያን መቅረት አይገባም። ኢየሩሳሌም እንድንቆይ ታዘናለን። ጠብቅ። አንዳንድ ሰው ጠብቅ ትዕግስት አድርግ ሲባል አይችልም፣ ይቁነጠነጣል። ምን ያቁነጠንጠዋል? ምን ያቁነጠንጣታል? አርፋ አትቀመጥም ይባላል። አንዳንድ ሰው ብድግ ቁጭ ወጣ ገባ ሲል ደስ አይለውም አይደለም? ሰው ምን ያንቀዠቅዠዋል? ምንድን ነው ወጣ ገባ የሚያደርገው? ለምን አርፎ አይቀመጥም? አርፎ መቀመጥ መረጋጋት ነው። ስለዚህ በእግዚአብሔር ቤት ውስጥ መረጋጋት ያስፈልጋል። በእግዚአብሔር ቤት ውስጥ የረጋ መንፈስ ነው ያለው። የሚያጣድፍ የሚያቻኩል የሚያሯሩጥ መንፈስ አይደለም፣ የተረጋጋ መንፈስ ነው። ስለዚህ ወደ ቅዳሴም አገልግሎት ስንመጣ ሁል ጊዜ ተረጋግተን ነው መቆም ያለብን። ምክንያቱም ለሐዋርያቱ ይመጣል የተባለው መንፈስ ቅዱስ በቅዳሴው ሰዓት ስለሚመጣ
በቅዳሴው ሰዓት ስለሚወርድ ጠብቁ ነው የተባለው በትዕግስት። ስለዚህ መንፈስ ቅዱስ ሲወርድ ያን ህብስቱን ለመለወጥ የሚወርደው ጽዋውን ወደ ደም ለመቀየር ህብስቱን ወደ ሥጋ ወልደ አምላክ ለመቀየር በካህኑ ጸሎት ሀበነ ጸጋ መንፈስ ቅዱስ እያለ ሲጠራው ለሐዋርያቱ የሰጣቸው ጠብቁ ብለህ የነገርካቸው መንፈስ ቅዱስ ለእኛም አሁን ላክልን እያለ ነው ካህኑ የሚጠራው በቅዳሴ ሰዓት ህብስቱን ጽዋውን በፊት ለፊቱ አድርጎ። ስለዚህ መንፈስ ቅዱስ ይመጣል ሁልጊዜ በቅዳሴ ሰዓት እያንዳንዳችንን ለመፈተሽ የእያንዳንዳችንን ጸሎት ለመረከብ ለመቀበል እያንዳንዳችንን ለመቀደስ እያንዳንዳችንን ለመባረክ መንፈስ ቅዱስ ሁልጊዜ ይመጣል ወደ ቤተ ክርስቲያን። ስለዚህ መጠበቅ ያስፈልጋል፣ መረጋጋት ያስፈልጋል እና ካህኑ ያ መንፈስ ቅዱስ ሲመጣ ባያየው የእግዚአብሔር ቃል ስለሆነ መንፈስ ቅዱስ ይመጣል፣ ከህብስቱ ጋር ይዋሃዳል። ፍጹም ሥጋ መለኮት ደም መለኮት ይሆናል። የምትቀበሉት ያ ነው። ሚ መጠንክርም ዛቲ ዕለት እንተባቲ ወርድ መንፈስ ቅዱስ ብሎ ነው ቅዳሴውንም ሲጀምር ካህኑ ይህች ቀን ምን ያህል የምታስፈራ የምታስጨንቅ ዕለት ናት፣ መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ይህች ቀን ምን ያህል የምታስፈራ ዕለት ናት ብሎ ነው መንፈስ ቅዱስ በእርግጠኝነት እንደሚመጣ። ይህ ሰዓት ደግሞ መንፈስ ቅዱስ ሲመጣ ሰው ሁሉ በፍርሃት ቁሙ፣ በፍርሃት ሆናችሁ ቁሙ ብሎ ካህኑ የሚያስጠነቅቀው የሚመጣው መንፈስ ቅዱስ ሁላችንንም ነክቶ ስለሚያልፍ በእያንዳንዳችን ሕይወት ላይ ስለሚያልፍ ዝም ብለን አይደለም የምንመለሰው። ባዶ ሆነን መጥተን ሙሉ ሆነን ነው ወደ ቤት የምንመለሰው። ስለዚህ በትዕግስት መጠበቅ ያስፈልጋል። በኢየሩሳሌም ቆዩ። ኢየሩሳሌም ቤተ ክርስቲያን ሚስ አታድርጉ። ቅዳሴ በቻላችሁ መጠን ይሄንን መንፈስ ቅዱስ የምታጡ ሰዎች አትሁኑ። በዕለተ ሰንበት ቢያንስ በሳምንት አንድ ቀን ቤተ እግዚአብሔር ተገኝተን መንፈስ ቅዱስ እየወረደብን ሳምንት ሙሉ የረከሰው በኃጢአት የጎሰቆለው ሰውነታችን ተቀድሶና ታድሶ የሚሄደው በዚህ በሚወርደው ጸጋ መንፈስ ቅዱስ ስለሆነ ይህንን መንፈስ ቅዱስ እንዳታጡ ከቤተ ክርስቲያን አትቀሩ። እውነትም ብዙ ማህበራዊ ኑሮች አሉ በከተማ በየከተማ ልጆቻችን ይማራሉ፣ ይመረቃሉ። ምርቃት ሲሆን ደግሞ ያው እንደ ምዕመን ብዙ እየተቸገራችሁ እንደሆነ እናውቃለን። ማህበራዊ ኑሮ አስቸጋሪ ነው። 3-4 ቦታ ግራጁዌሽን አለ። በየተጠራችሁበት ደግሞ ማህበራዊ ኑሮ ስለሆነ ትሄዳላችሁ፣ ታመሻላችሁ። ጠዋት ደግሞ ወደ ቤተ ክርስቲያን ለመምጣት ፈተና ይሆንባችኋል። ሁላችን ካህናቱን ብንሆን ከእናንተው ጋር አምሽተን ከእናንተው ጋር ልጆቻችሁን ባርከን መርቀን እንደዛ ሆነን ነው የምናመሸው። እንደ ሰው ይደክመናል። ግን ደግሞ ያቺ ቃል ኪዳን ስላለች ቤተ መቅደሷን መከፈት ስላለበት በእግዚአብሔርም ፊት መቆም ስላለበት ቅዱስ ማለት ስላለብን ቤተ ክርስቲያን ዘግተው አንቀርም ማለት ነው። ምን ነው ቀሩ ቢባል አይ ትናንት ግራጁዌሽን ስለነበረ ደክሞ ነው አትሉ እንጂ ምዕመናን ደክመው ነው ይባላል። ግን ካህን ደክሞን ድካም የለበትም። ቢኖርበትም ያንን ተቋቁሞ ነው። ስለዚህ በግድ ነው እኛም ተነስተን የምንመጣው። ለዚህ ሁላችንም
መንፈስ ቅዱስ እንዳይቀርብን፣ መንፈስ ቅዱስ እንዳያመልጠን በምንም ድካም ውስጥ ብንሆን ያችን እግዚአብሔርን ዕለት እንዳንዘነጋ፣ ሰንበትን አቢውዝ ማድረግ፣ ሰንበትን ማበላሸት ተገቢ ያለ እና በኢየሩሳሌም ከተማ ቆዩ ሲለን ኢየሩሳሌም የተባለችው እቺ ቤተ ክርስቲያን እንደሆነች እችን ለማሳሰብ ታሪኩን ተምራችኋል። ከዚህ ቀደም ታውቁታላችሁ። የዛሬው መልእክት ግን ከቤተ ክርስቲያን ሳትለዩ፣ ከቅዳሴው ሳትወጡ በቤተ ክርስቲያን ውስጥ ቆዩ የሚለው መልእክት ነው። ይበቃናል። እንግዲህ አንድ ጥሩ ዜና የሰማሁት ደግሞ ቅድም መልአከ ገነትም ሲናገሩ የሰበካ ጉባኤው ምክትል ሰብሳቢ ሲያስተዋውቁ የሰማሁት ትልቅ የምስራች አለ። በጣም ደስ የሚል ነገር ነው። አሁን ቤተ ክርስቲያን ወደ ገበያ ሲመጣ ክርስቲያኖች በተለይ አገልግሎታቸው አክቲቭ የሆነ በዚህ ዘመን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አክቲቭ የለም። እዚህ ሀገር አሉ ሌሎቹም ቀድመው ያሉትም ሀብታሞቹም ካቶሊኮቹም ፕሮቴስታንቶቹም አክቲቭ ሆነው ይሰራሉ። እነሱ ግን በዚህ በሃይማኖቱ አጀማመር በአሜሪካን ውስጥ ቅድሚያ ቦታ አግኝተው በእምነትም ስለሆነ ሀገሪቱን የመሰረቱት ሀብታሞች ናቸው፣ ገንዘብ አላቸው። ብዙ ትምህርት ቤት ከፍተው፣ ዩኒቨርሲቲዎች ከፍተው፣ ብዙ ሆስፒታሎች ከፍተው፣ ብዙ ኤሌመንተሪ ሃይ ስኩል ከፍተው ያስተምራሉ። የካቶሊክ ቤተክርስቲያን ወደ መቶ ምናምን ያህል የሚደርሱ ሆስፒታሎች አሉ በአሜሪካን ሀገር። በዓለምም በሃይማኖት አባል ቁጥር አንደኛ ነች። አሁን ሰሞኑን ምርጫቸው ሲደረግ አይታቸዋል አይደል? ከዓለም ዙሪያ ነው የተሰበሰቡት። ለምርጫ እንኳን የኛ የኢትዮጵያ ካቶሊክ ቤተክርስቲያን ካርዲናል አባ ኃይለ ኢየሱስ የሚባሉት እሳቸው ሳይቀሩ እንኳን ለፕትርክናው ለዚህ ለፖፕነት ውድድር አድርገዋል። ዓለምን በሙሉ ይዘውታል። አፍሪካውንም፣ አውሮፓውንም፣ አሜሪካውንም፣ እስያውንም በመላው ዓለም የኦርቶዶክስ የካቶሊክ ቤተክርስቲያን እምነቷ ስረወጥ ነው። ከታች ጀምሮ እስከ ላይ ድረስ ሰንሰለቱ የአስተዳደር ሰንሰለቱ በጣም ጥብቅ ነው። እንደው ለማኔጅመንት ትምህርት መሰረት የሆነችው የካቶሊክ ቤተክርስቲያን ነች። የአስተዳደር ትምህርት ሳይንስ እዛ ላይ ስትገቡ የመጀመሪያው ተጠቃሽ የሚሆነው የካቶሊክ ቤተክርስቲያን ነው። ለማኔጅመንት ለአስተዳደር ትምህርት መሰረት የጣለችው ካቶሊክ ናት ይላል። ምክንያቱም ከታች ጀምሮ እስከ ፖፕ ድረስ የሥራ ተዋረዱ የስልጣን አወራረዱ ስርዓት ይዞ ስለተቀረጸ፣ ከዛ ቀጥሎ ደግሞ ብናይ የኛም ሃይማኖት ጥሩ ነው፣ በዚሁ ስርዓት የተቀረጸ ነው። ከታች ከተራ ምዕመኑ አንስቶ እስከ ፓትርያርኩ ድረስ የአስተዳደር ተዋረዱ ጥሩ ነው። አጥቢያ ቤተክርስቲያን አለ፣ ወረዳ ቤተ ክህነት አለ፣ ከዛ ደግሞ ሀገረ ስብከት አለ፣ ከዛ ደግሞ አጠቃላይ የቤተ ክህነት አስተዳደር አለ፣ ከዛ ደግሞ ሲኖዶስ አለ እና ይችን ቤተክርስቲያን ግንኙነቷ ከዚህ ከአጥቢያ ቤተክርስቲያንነት ጀምሮ እስከ ላይ መሪው አካል እስከ ሲኖዶሱ ድረስ ታዋቂነት ያላት ቤተክርስቲያን ነች፣ በዚሁ እዝ ሰንሰለት መሰረት። ስለዚህ ቤተክርስቲያን እያደገ ሲመጣ ምዕመናን እየበዙ ሲመጡ አሰራሩ እንደዛው እየሰፋ ይመጣል። ስለዚህ አሁን ቤተክርስቲያን ይሄ ቢጠባችሁም ባይጠባችሁ አንዳንድ ሰው ይሄ ቤተክርስቲያን ምን አነሰን፣ አይበቃንም፣ ይበቃናል፣ ለምን ዕዳ ውስጥ እንገባለን፣
ለምን የሚያጨናንቅ ነገር ውስጥ እንገባለን ብሎ ያስባል። የሚያስበው በስጋ የሚያስበው ስለ ገንዘብ ነው። ግን ቤተ ክርስቲያን ትውልድ የሚቀረጽባት ቤት ነች። አሁን በመላው ዓለም የተቀጣጠለ በልጆች ላይ የወረደ መንፈስ ቅዱስ አለ። እነዚህ ልጆቻችን እየጠመጠሙ ዛሬ የቅዱስ ያሬድን ዜማ ሲያቀርቡ ታያላችሁ አይደለም? በየሀገሩ በየስቴቱ በእነሱ ላይ የተቀጣጠለ ያሬዳዊ መንፈስ አለ፣ እየበራ ያለ ያሬዳዊ መብራት አለ። እነዚህ ልጆች ዛሬ የእንግሊዘኛ ቋንቋ ተናጋሪዎች ናቸው ሲወለዱ። አሁን አማርኛውንም እያስተማርናቸው ከዛም አልፈን ደግሞ ግዕዙን እየጨመርንባቸው የልጅነታቸውን ዘመን እና ቤተክርስቲያኑን ራሱን ያሉበትን አጥቢያ ቤተክርስቲያን የአብነት ትምህርት ቤት እያደረግን ልጆቹን በልጅነት ዕድሜያቸው የቅዱስ ያሬድን ቃል ዜማ እየጫንባቸው ዛሬ የሚያስደንቁ መዘምራን ሆነዋል። በቅዱስ ያሬድ ትምህርት ደቀ መዛሙርት ሆነዋል። ስለዚህ እነዚህ የሚያድጉ ልጆች ዛሬ የተጀመረውን የእንግሊዘኛ የስብከት አገልግሎት ነገ ደግሞ ሙሉ ወደሆነ እንግሊዘኛ አገልግሎት ይቀይሩታል። ዘመናቸው አሁን ጥሩ ነው። ለነሱ እየጣልን ያለነው መሰረት እጅግ በጣም ጥሩ ነው። መድረክ እየሰጠናቸው እንዲያስተምሩ እያደረግናቸው ከልጅነታቸው። ስለዚህ እነሱን እየጠበቅን እየኮተኮትን እያሳደግን ነው። ነገ ደግሞ እነሱ አገልግሎታቸው ወዴት ያልፋል? ይሄ ሃይማኖት ወደ ሌለው ወደሚባዝነው ወደ ጥቁሩ ማህበረሰብ ወደ ነጩ ማህበረሰብ ይገባል አገልግሎታቸው። ያን ጊዜ ነጮች የሚመጡባት፣ ጥቁሮች የሚመጡባት፣ በእንግሊዘኛ የሚቀደስባት፣ በእንግሊዘኛ ስብከት የሚሰጥባት ቤተ ክርስቲያን ትሆናለች በእነዚህ ልጆች ጥረትና በእነዚህ ልጆች መንፈሳዊ አገልግሎት። ስለዚህ አሁን መሰረት ግን መጣል ያስፈልጋል። እነሱ እኛ እናልፋለን፣ ታሪክ ሰርተን ነው መሄድ እንጂ ዝም ብለን እኛ መተን ቆመን ላስቀደስንበት ቤተ ክርስቲያን መቻነሰን ይበቃናል ብለን ራሳችንን አጥብበን እንድንኖር አይደለም። ክርስትና ሰፊ ነው፣ ሀሳቡም ሰፊ ነው። ለዚህ ካቶሊኮቹ ዛሬ ዓለም አቀፍ ያደረጉት በዚህ አካሄድ ነው። ትልልቆቹ ህንፃዎች የነሱ ናቸው። አሁን የሚሸጡትም አንዳንዶቹ እየጠበባቸው የተሻለ መስራት ሰፊ መሬት ኤከር ለመያዝ እየተመኙ ትልልቅ አብያተ ክርስቲያናትን ለመስራት እየተመኙ፣ አንዳንዶቹም ደግሞ ተከታይ እያጡ የደከሙት ልጆች የሌሏቸው ወጣቶች የሌሏቸው እነሱ ደግሞ እየተዳከሙ እየዘጉት እየሸጡት፣ እኛ ደግሞ እግር በእግር እየተከተል እነሱን እየገዛ አገልግሎታችንን ማስፋት ያስፈልጋል። እና ጥሩ ዜና ነው የሰማነው። በርቱ፣ አትዘናጉ። ለዛሬ አይደለም የምታስቡት፣ ለትውልድ አስቡ። የነገውን ትውልድ ልጆቻችሁ ቄስ ሆነው ልጆቻችሁ ዛሬ በድቁና ሕይወት አይተናቸዋል። ነገ ደግሞ እያገቡ ነው፣ እየወለዱ ነው፣ ወደ ቅስና ሕይወት ይመጣሉ። ይኸው መልአከ ገነትንም ልጅ ሰርግ ዕድል አግኝቼ አልመጣሁም የተዋህዶን እንጂ እሱ አሁን እንግዲህ በድቁና ሲያገለግል ነበር፣ አገባ። ከዚህ በኋላ እንግዲህ ምንድን ነው የሚሆነው? ቄስ ነው የሚሆነው፣ የአባቱን መስቀል ይረከባል። ስለዚህ ደግሞ ለእኛ አይደለም ቅስናው፣ ለእኛ በቂ ካህናት አሉ። ካህናት ለሚፈልግ ደግሞ ለዚህ ለጠፋው ትውልድ አስፈላጊዎች ናቸውና እነዚህ ልጆቻችንን በርቀት እያሰብን ይሄንን ነገር በተስፋ እንድንገፋበት በርቱ ለማለት ነው። እንዴት ደህና ናችሁም አይደለም፣ እንደውም በጣም በርትታችኋል። ቅድም በሁለት ነገር አስቀምጠውታል። ደህና በርትታችኋል፣ በጣም በጣም በርትታችኋል። ይሄ ቤት አሁን ቢያንስ ወደ 2 ሚሊዮን አወጣም። አዎ 2 ሚሊዮን ካወጣ እንግዲህ ቢያንስ መያዣ ይሆናል ማለት ነው። ቤተ ክርስቲያኑ ራሱ ለሚገዛው ህንፃ መያዣ ይሆናል።
ደግሞ ሌላም ንብረት እንዳላችሁ ሰምቻለሁ። እነዚህ ሁሉ ነገሮች መያዣ ሆነው ሌላውን ከፍ ያለውን ህንፃ ሊወልዱ ይችላሉና በምንም አትዘናጉ፣ በርቱ ለማለት ነው። እግዚአብሔር ደግሞ ይሄ ተሳክቶላችሁ በዛ ካቴድራል ውስጥ ደግሞ አገልግሎት ስትፈጽሙ መተን እንደዚሁ በረከት ለመቀበል ያብቃል። እግዚአብሔር ያጽናችሁ፣ ያበርታችሁ። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። ለመምህራችን ለመላከ ብርሃናት ቀሲስ መስፍን ቃለ ሕይወት ያሰማልን። በልዑላችሁ በእድሜ በጤና ይጠብቅልን። ዕለቱን አስመልክተው በዓሉን አስመልክተው ዕርገትን መነሻ አድርገው ስለ መንፈስ ቅዱስ መውረድ ይልቁንም ቆዩ ስለተባልንባት ስለ ኢየሩሳሌም ምስጢር ነግረው በዚች መቆየት የሚያስገኘውን ጥቅም ነው የነገሩንና እኛም ተረድተን በእግዚአብሔር ቤት ያለምንም መታከት፣ ማመንታት፣ መዘናጋት ነቅተን ተግተን ሁል ጊዜ መገኘት መጽናት እንዲኖርብን ያስተማሩን። አሁንም ቃለ ሕይወት ያሰማልን። እሳቸው ያሉበት ደብር ሲጀምሩ እሳቸውም ጠበብ ያለ ቤተክርስቲያን እንደነበራቸው